በተለያየ ደረጃ የሚገኙ አመራሮችን ብቃት ማሳደግ ሀገራዊ እድገትን ለማረጋገጥ ቁልፍ ሚና እንደሚኖረው የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ገለጹ። በባህር ዳር ከተማ አስተዳደርና በሰሜን ጎጃም ዞን ለሚገኙ የብልጽግና ፓርቲ አመራሮች ለ9 ቀናት የሚቆይ ስልጠና ተጀምሯል። ብርሃኑ ይስማው በባህር ዳር ከተማ አስተዳደርና በሰሜን ጎጃም ዞን የሚገኙ የብልጽግና ፓርቲ አመራሮችን ብቃት ለማሻሻል ያስችላል የተባለ ስልጠና ተጀምሯል። የሰሜን ጎጃም ዞን አስተዳዳሪ አቶ አስፋ ጥላሁን በስልጠናው መጀመሪያ ላይ ባስተላለፉት መልእክት ስልጠናው የአመራሮችን ግንዛቤ ለማሳደግ ያለመ መሆኑን ተናግረዋል። የሁሉም እቅዶች ባለቤት አመራሩ በመሆኑ ምክንያት አመራሩ ሳይለማ ዘርፎችን ማልማት አይቻልም። አመራሩን በተግባር ማልማት፣ በሳቤ ማልማት፣ በዘርፎች አጠቃላይ እቅድ ላይ ማልማት፣ ግንዛቤው ያደገ አመራር እንዲሆን ማድረግ፣ መምራት የሚችል አመራር እንዲሆን ማድረግ ታሳቢ ያደረገ ስልጠና ነው ማለት ነው ዛሬ የሚሰጠው። ለአመራሮች የሚሰጠው ስልጠና በግብርና ልማት፣ በኢንዱስትሪና ኢንቨስትመንት፣ በከተማና መሰረተ ልማት እንዲሁም በቱሪዝም ዘርፎች ልማት ላይ ትኩረት ያደረገ እንደሚሆን ገልጸዋል። ስልጠናው ብልጽግናን ለማረጋገጥ ከአመራሮች የሚጠበቀውን ግንዛቤና ስልት ግልጽ ለማድረግ መዘጋጀቱንም አስታውቀዋል። ኢንቨስትመንት ላይ፣ ኢንዱስትሪ ላይ መሰራት ያለባቸውን ስራዎች ካላረጋገጥን በስተቀር ብልጽግናን እንዲሁ ምንናገረው ካልሆነ በስተቀር ብልጽግናን ማረጋገጥ አይቻልም። ስለዚህ እነዚህን ዘርፎች በአግባቡ ብልጽግና ያቀደው ከዘርፎች አኳያ ከግብርና ስራ አኳያ ያቀደው እቅድ ምንድን ነው እየታሰበ ያለው? ከአመራሩ የሚጠበቀው ነገር ምንድን ነው? ኢንዱስትሪን ለማስፋፋት ኢንዱስትሪያላይዜሽን ለማስፋፋት በተለይ ደግሞ ባህር ዳር ከተማና ሰሜን ጎጃም ከኢንዱስትሪ ልማት አኳያ አሁን ያለበት አፈጻጸም ምንድን ነው ሲባል እጅግ በጣም ዝቅተኛ ነው። ስለዚህ ከፍ ባለ ደረጃ ለመፈጸም አመራሩ ምን ሊሰራ ይገባል በሚል ውይይት የምናደርግ ይሆናል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው በስልጠናው የሚገኘውን እውቀት በተግባር ለማየትና ለቀጣይ ተልዕኮ ለመዘጋጀት የሚያስችል እንደሚሆን ተናግረዋል። አመራሩ በየጊዜው የሚያገኘውን ስልጠና በተግባር አፈጻጸም ደግሞ ሲፈጽም እያስመዘገበ ያለውን ውጤት ተግባርን ከውጤት በማስተሳሰር በዚህ ስልጠና እንድንመለከትና ለቀጣይ ተልዕኮም ራሳችን እንድናዘጋጅ የሚያደርግ ነው ማለት ነው። ችግሮችን ተቋቁሞ መቀጠል የሚያስችል እውቀትና ክህሎት የሚገኝበት ስልጠና እንደሚሆንም አስረድተዋል። ብልጽግናን ወደማይቀለበስበት ደረጃ ማድረስ የምንችልበትን ግንዛቤ የምንይዝበት፣ ልምድ የምንለዋወጥበት፣ የብልጽግና አመራር በችግር ውስጥ ሆኖ በችግር ውስጥ ስራን መፈጸም የሚችል፣ ተልዕኮን መወጣት የሚችል፣ ችግርን መቋቋም የሚችል ሪዝለንት የሆነ ሊደርሺፕ እየገነባን የምንሄድበትን መንገድ የሚያጸና ጭምር ስልጠና ነው ማለት ነው። በባህር ዳር ከተማና በሰሜን ጎጃም ዞን ለሚገኙ የብልጽግና ፓርቲ አመራሮች የሚሰጠው ስልጠና ለ9 ተከታታይ ቀናት ይቆያል።